ነገ ከቀኑ በግዕዝ አቆጣጠር የካቲት 19 ከቀኑ 10 ሰዓት በአክሱም ጽዮን ሚዲያ አይቀርም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ልጆች፣ የመብርሃን የወላዲት አምላክ የድንግል ማርያም የመስቀል ያደራ ልጆች በሀገር ውስጥና በውጭ ዓለም ሆናችሁ በአክሱም ጽዮን ሚዲያ ወይም ደግሞ ቲክቶክ የምትከታተሉ ውድ ኦርቶዶክሳውያን ቤተሰቦቻችን እንደምን ሰነበታችሁ? እንደምን አላችሁ? ነገ የካቲት 19 የቅዱስ ገብርኤል ወርሃዊ በዓል ከአገልግሎት ከቅዳሴ መልስ በኋላ በአክሱም ጽዮን ሚዲያ በቲክቶክ ማለት ነው። አክሱም ጽዮን ሚዲያ የተመሰረተበት 2ኛ ዓመቱ እናንተን ይዞ ያከብራል። በጋራ እግዚአብሔር እናመሰግነዋለን። ዘማሪያንም ይገኛሉ፣ ሰባኪያነ ወንጌልም ይገኛሉ። ሁላችሁ እንደ አምላካችን እንደ እግዚአብሔር መልካም ፈቃድ የተመሰረተው የካቲት 19 2ኛ ዓመቱ ይዘዋል። የገብርኤል ዕለት የገናናው የአብሳሪው መልአክ ዕለት ነው። ስለዚህ ነገ ከአገልግሎት ከቅዳሴ መልስ በአክሱም ጽዮን ሚዲያ በጋራ እናከብራለን። አክሱም ጽዮን ሚዲያ የተመሰረተበት ታዲያ አክሱም ጽዮን ሚዲያ 2ኛ ዓመት የተመሰረተበት በዓል 2ኛ ዓመት ስናከብር እናንተን ይዘን 142,000 ቤተሰብ አፍርተዋል አክሱም ጽዮን ሚዲያ ማለት ነው። ስለዚህ ሁላችሁ ቤተሰቦቻችን፣ ወገኖቻችን፣ መላ ኦርቶዶክሳውያን በሀገር ውስጥና በውጭ ያላችሁ ተገኝታችሁ ሚዲያው እንዴት ማደግ እንዳለበት አቅጣጫውም ሐሳባችሁም ኮሜንት እንድትሰጡ ደስታችሁ ደግሞ እንድትገልጹ አብረን እግዚአብሔር እንድናመሰግነው በወንጌልም እንድንማር እኛም ለእናንተ ምስጋና የምናቀርብበት ቀን ነውና የበለጠ ደግሞ ይህን ሚዲያ ሰፊ ሚዲያ ነው፣ መንፈሳዊ ሚዲያ ነው። ይህን አክሱም ጽዮን ሚዲያ 2ኛ ዓመቱ ሲሆን ዩቲዩብ አክሱም ጽዮን ሚዲያ የሚል ከዛ ስም ተወስዶ ነው ወደ ቲክቶክ ስም የሰጠ ነው ማለት ነው። ስለዚህ ዩቲዩብ ገብታችሁ አክሱም ጽዮን ሚዲያ ብላችሁ ሳብስክራይብ በማድረግ ለሌሎችም ሼር በማድረግ ኮሜንት ሐሳባችሁን በማስፈር ቲክቶክ ላይ ደግሞ ፎሎ በማድረግ ሼር ኮፒ ሊንክ ዱዊት በማድረግ ሌሎቹ እንዲዳረስ እንድታደርጉ በገናናው በመልአኩ በቅዱስ ገብርኤል ስም ማሳሰብ ወዳለው። ነገ ግን በኢትዮጵያ እንደ ግዕዝ አቆጣጠር የካቲት 19 ከቅዳሴ መልስ 10 ሰዓት በግዕዝ አቆጣጠር በአክሱም ጽዮን ሚዲያ በፍጹም አይቀርም። እግዚአብሔር ከሁላችን ጋር ይሆን። ሰላም ያገናኘን። እንዳትቀሩ። አመሰግናለሁ። እግዚአብሔር ከሁላችን ጋር ይሆን። ጽባሕ ዕለት 19 ለካቲት ኣብ አክሱም ጽዮን ሚዲያ በፍጹም አይቀረን። Tomorrow, February 19, Ethiopian calendar at 10 o'clock a.m. will not be missed on Aksum ጽዮን ሚዲያ። ነገ ከቀኑ በግዕዝ አቆጣጠር የካቲት 19 ከቀኑ 10 ሰዓት በአክሱም ጽዮን ሚዲያ አይቀርም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራንና ክቡራት መላእ ኦርቶዶክሳውያን እምነት ተኸተልቲ ኣብ ሃገር ውሽጥና ኣብ ወፃእ ዘለኹም ኩልኻትኩም መላእ ኦርቶዶክሳውያን ብልዑል እግዚአብሔር ፍጹም ሰላምታ ሰላም ንዓኻትኩም ይኹን። ከመይ ኣለኻትኩም? ከመይ ቀኒኻትኩም? ኣሜን። እግዚአብሔር ዝተመስገነ ይኹን። ሎሚ ዕለት 19 ለካቲት ብግዕዝ ኣቆፃፅራ ሰዓት 10 ድሕሪ ቅዳሴ ድሕሪ አገልግሎት ማለት እዩ
ኣብ ኣክሱም ጽዮን ሚድያ ካልኣይ ዓመቱ ናይ ምስረታ በዓል ነኽብረሉ ሰዓት እዩ። ኩልኻትኩም ናይ ኦርቶዶክስ ተዋህዶ እምነት ተኸተልቲ ኣብ ዓዲ ውሽጥና ኣብ መላእ ዓለም ኮይንኩም ብኣክሱም ጽዮን ሚድያ ትከታተሉ ወገነታትና ኩልኻትኩም ማንም ክቐሪ የብሉን። ኩልኻትኩም ኣክሱም ጽዮን ሚድያ ናይ ካልኣይ ዓመት ምስረታ መጺኹም በዓሉ ሓቢርና ክነብዕል ብቅዱስ ገብርኤል ስም ጻውዒት ብኣክሱም ጽዮን ሚድያ ስም ጻውዒት ነቕርብ ኩላትና እዚ በዓል እዚ ክነኽብር ከለና ዘማርያን ኣለዉ፣ ስብከተ ወንጌል ኣሎ። እዚ በዓል እዚ ካልኣይ ዓመት ናይ ኣክሱም ጽዮን ሚድያ ምስረታ ዝተመስረተሉ ካልኣይ ዓመት በጽሒና ኣለና። ከም ናይ እግዚኣብሔር ኣምላኽና መልካም ጽቡቕ ፍቓድ ኮይኑ 142,000 ተኸተልቲ ወይ ደሞ ቤተሰብ ኣፍሪና ኣለና። ስለ ኩሉ ነገር እግዚኣብሔር ኣምላኽ ዝተመስገን እዩ። ኩልኻትኩም ከይትቐርዩ እዚ ሚድያ እዚ መንፈሳዊ ሚድያ እዩ። ስለ ገዳማት፣ ስለ መንፈሳዊ፣ ስለ ቤተ ክርስቲያን፣ ስለ መንፈሳዊነትና መንፈሳዊነት ትኩረት ገይሩ ዝሰርሕ ሚድያ እዩ። ኣብ ናይ ቲክቶክ ኣክሱም ጽዮን ሚድያ ዝብል መጺኹም ኩልኻትኩም ካልኣይ ዓመት ምስረታ ናይ ኣክሱም ጽዮን ሚድያ ሓቢርኩም ምሳና ንኽተብዕሉ ካብኡ ድማ ኣስተያየት ዝተፈላለየ ነገር ሓሳብኩም እዚ ሚድያ እዚ ብኸመይ ይዕበ ሃናፂ ዝኾነ ሓሳብ ንኽትህቡና ከተሓሳስብ ብኣክሱም ጽዮን ሚድያ ከተሓሳስብ ይደሊ። ካልኣይ ኣክሱም ጽዮን ሚድያ ወይም ደግሞ ዩቲዩብ እውን ኣክሱም ጽዮን ሚድያ እዩ ዝብል። ስለዚ ኣብቲ መንፈሳዊነት ንስውን ካልኣይ ዓመት እዩ ሓቢርና ኢና እዚ በዓል እዚ ነብዕሎ ዘለና። ቀሊል ነገር ኣይኮነን። 2 ዓመት ብዙሕ ውፃእ ውረድ ኣለዎ። 142,000 ተኸተልቲ ወይም ደግሞ ቤተሰብ ክነጥሪ ክነፍሪ ክእልና ኣለና ማለት እዩ። ብዝበለፀ ደግሞ ንዓኻትኩም ሒዝና ጽባሕ ስለ ወንጌል ነስፋሕፍሐሉ፣ ስለ መንፈሳዊ ነገር ነስፋሕፍሐሉ፣ ስለ ኦርቶዶክስ ተዋህዶ ቤተ ክርስቲያንና ነስፋሕፍሐሉ፣ ኣብ መንፈሳዊ ትኩረት ጌርና ነስፋሕፍሐሉ ስለ ዝኾነ ኩልኻትኩም ሎሚ ለካቲት 19 ብግእዝ ኣቋጻጽራ ሰዓት 10 ኣብ ኣክሱም ጽዮን ሚድያ ብፍጹም ኣይቕረን። እግዚአብሔር ምስ ኩላትና ይኹን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን በመላው ዓለም የምትገኙ እንኳን ለ2018 ዓመተ ምህረት በታላቁ አብይ ጾማችን በሰላም በሕይወት በፍቅር በረድኤት ጠብቆ አደረሰን አደረሳችሁ እያልኩ ነገ ማለትም የካቲት 19 የቅዱስ ገብርኤል በዓል ወርሃዊ በዓል መታሰቢያ ማለት ነው። የታላቁ አባታችን የሊቀ ጉባኤ አባ ተወልደ መድኅን ወይም ደግሞ አክሱም ጽዮን ሚዲያ 2ኛ ዓመት በዓለ ልደት ማለትም የቲክቶክ አካውንታቸው እኛን የሚያስተምሩበት፣ እኛን የሚመክሩበት፣ እኛን በሰፊው ጉባኤ ዘርግተው ለመላው ኦርቶዶክሳውያን የሚያስተምሩበት ታላቁ ጉባኤ ታላቁ ሚዲያችን ስለሆነ ነገ የካቲት 19 ሊቀ ጉባኤ ወይም ደግሞ አክሱም ጽዮን ሚዲያ 2ኛ ዓመታቸው ሚዲያ የከፈቱበት ቀን ስለሆነ ከቀኑ 10 ሰዓት ጀምሮ በሊቀ ጉባኤ አባታችን ወይም አክሱም ጽዮን ሚዲያ ላይ ተገኝታችሁ ሁላችሁ የበረከት ተሳታፊ ሆነን በዛ ሰዓት ተገኝተን ሁላችን እንድንገኝ ጥሪያችንን እናስተላልፋለን። አባታችን እንኳን አደረሰዎት። አሜን። እንኳን አደረሰን። መልአከ ፀሐይ ክብር ያድልልኝ። በጣም አመሰግናለሁ። በዚህ ሚዲያ መልአከ ፀሐይ ሚዲያ የምትከታተሉ ሁላችሁ ወገኖቻችን ኦርቶዶክሳውያን በሀገር ውስጥ በውጭ ያላችሁ እንኳን አደረሰን። በመጀመሪያ እንኳን ለታላቁ አብይ ጾም አደረሰን። እንዲሁም ደግሞ ነገ ደግሞ የሊቀ መላእክት ቅዱስ ገብርኤል አብሳሪው መልአክ ወርሃዊ በዓል ነው።
ከአገልግሎት መልስ 10 ሰዓት በአክሱም ጽዮን ሚዲያ ሁላችን ተገኝተን ለሌሎችም ሼር ኮፒ ሊንክ በማድረግ እንዲዳረስ የአክሱም ጽዮን ሚዲያ የሁለተኛ ዓመት የምስረታ በዓል የተመሰረተበት አብራችሁ እንድታከብሩ አብረን እግዚአብሔር እንድናመሰግን በዝማሬ በስብከተ ወንጌል እግዚአብሔር እናገለግለዋለን። የበለጠ ደግሞ ሚዲያው ተጠናክረው እንዲቀጥል የእናንተ ውጤት ነውና እናንተ 142,000 ቤተሰብ አፍርተናል ከእግዚአብሔር ጋር ማለት ነው። ቤተሰቦች ደግሞ እናንተ ናችሁ። ወንድሞችም እህቶች ሊቃውንት ሁላችሁ በሀገር ውስጥ በውጭም ያላችሁ ናችሁና ስለዚህ ሁላችሁ ተገኝታችሁ ነገ የሁለተኛ ዓመት የምስረታ በዓል የአክሱም ጽዮን ሚዲያ ምስረታ በዓል የቲክቶክ እንድታከብሩ አብረን እግዚአብሔር እንድናመሰግን ጥሪያችን እናስተላልፋለን። እጅግ አድርገን እናመሰግናለን። አባታችን ክብር ያለን